ሰሞኑን ሶሻል ሚዲያ ላይ ጴንጤ አይደለሁም ይላል። እኔ ጴንጤት ያልኩ ጴንጤ ነው። የጠንቋዮችና የቡና ቤት ባለሙያዎች አድመው ቅጥቅጥ አረጉ እና አዲስ ዘመን እንደዚህ ብሎ ጻፈ። የደብረ ዘይት ሕዝብ ተቆጣ፣ ልጆቹንም ቀጣቸው ብሎ ጻፈ። ወደኛ ከመጣችሁ እንግዲህ እኛ በምድር አንዋጋም ብሏል ጠቅላይ ሚኒስትሩ። በአየር ነው የምንዋጋው። ጴንጤቆስጤ ቴዎሎጂ የለውም ማን ያለው? ጎርደን ፊማን ነው። one of the 4 stars of the New Testament scholar የሚባል ጴንጤ። ለምሳሌ እኔ ጴንጤ ነኝ እንጥጥ ያልኩ እስካሁን ድረስ ጴንጤ ነኝ። በልሳን ጸልያለሁ። አሁንም አልኮረጅኩም። የኮረጀ ይተው። ለመጀመሪያ ጊዜ አፍ አውጥቼ ጌታ ኢየሱስ አንተ ስለኔ ኃጢአት ሞታል ብዬ አለቀስኩ። ማን ነው ያስለቀሰኝ? ማን ነው ኢየሱስ ጌታ እንደሆነ የመሰከረ? ከዛ ቀን ጀምሮ እስከ ዛሬ በልሳን እጸልያለሁ። ተቃጠሉ። ጴንጤ ነን፣ ፔንቴኮስታሎች ነን። ቴዎሎጂ አለን፣ ኤክስፒሪየንስም አለ። በእግዚአብሔር ቃል በመንፈስ ቅዱስ ኃይል ድንቅ የሆኑ የፈውስ ስጦታዎች እስከ ዛሬ በሕይወት ያሉ ሰዎች አሉ። ከሞት ተርፎ ደረቅ ዶክትሪን፣ ሕይወት የማይለውጥ ጭንቅላት የሚያሳብቅ ፍቅር የጎደለው ቴዎሎጂ አንቀበልም። በእግዚአብሔር መንፈስ የታሸ በቃሉ እውነት ላይ የተመሰረተ በፍቅር የተሞላ በኃይል የተሞላ ሃሌሉያ። ኢትዮጵያ ውስጥ ጴንጤ ያልሆነ ያልተነካ በመንፈስ ቅዱስ የማይናገር ልታገኝ አትችልም። ተስፋ ቁረጥ። እኛ ጴንጤዎች ነን። ሃሌሉያ። ሰሞኑን ሶሻል ሚዲያ ላይ ጴንጤ አይደለሁም ይላል። እኔ ጴንጤት ያልኩ ጴንጤ ነው። ጴንጤ የሚለው ስም ለስድብ የወጣው ወይት እንደሆነ ታውቃላችሁ? በ1959 ደብረ ዘይት የሙሉ ወንጌል አገልጋዮች አሁን አንዳንዶቹ በሕይወት የሉም ተቀጥቅጠው ሐይቅ ዳር የተጣሉበት ጊዜ ነበር። አየር ወለድ ውስጥ አየር ኃይል ውስጥ ሪቫይቫል ስለተነሳ መንግስትም ተደናግጦ ነበር። የጠንቋዮችና የቡና ቤት ባለሙያዎች አድመው ቅጥቅጥ አረጉ እና አዲስ ዘመን እንደዚህ ብሎ ጻፈ። የደብረ ዘይት ሕዝብ ተቆጣ፣ ልጆቹንም ቀጣቸው ብሎ ጻፈ። ልጆቹን ቀጣ። ከዛ ጴንጤ የሚለው ስድብ ነበር። ስለዚህ ማሸማቀቂያ ድሮ ምን ይሉናል? ጴ ይላሉ። እኔ ተማሪ ሆኜ ሃይስኩል ጴ ሲሉኝ ጴንጤቆስጤ ነኝ እላቸዋለሁ። ያን ጊዜ ጴንጤቆስጤ ነኝ አይባልም፣ ትክዳላችሁ። ለምን ትታስራላችሁ? ስለዚህ አንድ ጊዜ እኔ ተበሳጨው። ሰው ይፈራና ጻፍኩ። ከጀርባዬ ላይ ጽፌ ጴንጤቆስጤ ነኝ ብዬ መሄድ ስጀምር አንተ ሰውዬ ብታስፈጅ ነው እንዴ? ዛሬ ደግሞ አንዳንዶች ጴንጤ አይደለሁም የሚሉ አሁን እንግዲህ ባለቤቱን ካልናቁ አጥሩን አይነቀንቁም። የሐሰት መምህራንን መቃወም ሌላ ነው። ወደኛ ከመጣችሁ እንግዲህ እኛ በምድር አንዋጋም ብሏል ጠቅላይ ሚኒስትሩ። በአየር ነው የምንዋጋው። በዘመናዊ የኢትዮጵያን ቤተክርስቲያን ከእንቅልፍ 2% አልነበሩም ወንጌላውያን በኢትዮጵያ ውስጥ። የታሪክ መጽሐፍት ብዙ አሉ፣ ጻፉ። ነጮችም የጻፉት ስላለ አንብቡ። የኢትዮጵያን ቤተክርስቲያን የቁጥር እድገት፣ የአይነት ለውጥ፣ የቅድስና ፓወር የሰጠው የፔንቴኮስታል ሙቭመንት ነው። የሐሰት መምህራን እንዳሉ ሆነው ነገር ግን ዛሬ እውነተኛውን ወንጌል በመንፈስ ቅዱሳዊ መስበካችን መቀጠል አለበት። ሜዳ ላይማ ማንም ይፎክራል። እውነተኛውን ጦርነት በእግዚአብሔር ቃል እውነት መንፈሳዊ ውጊያ እንድንዋጋ ጥሪ ያስተላልፍላቸዋል። ለእውነት ቁሙ፣ እውነትን ተናገሩ፣ እውነትን ስበኩ፣ ሐሰተኛ ህይወት አትኑሩ። ስለዚህ እውነት ስንሰብ በእውነት ስንኖር እውነተኛ ህይወትን መኖር አለብን። ንጽህናን፣ ቅድስናን ማጉላት አለብን። ኃጢአትን፣ ተንኮልን፣ አታላይነትን፣ አጭበርባሪነትን፣ አስመሳይነትን ደግሞ መቃወም አለብን። ግልጽ አለ። የእግዚአብሔር ወገን ወደ እኔ ና እንዳለው ሙሴ ይመስለኛል አይደል? ኑ ወደዚህ። ዛሬ ቤልፌጎርን ከሚያመልኩት ተለይተን
ፊንሐስ በቁጣ የእግዚአብሔር ሕዝብ ከጥፋት እንዳዳነ እኛ አምላካችን እናመልካለን። እሱን የምታመልኩ ወደዚህ ኑ ማለት ይገባናል። ወንጌል ግን በቃል ብቻ አይደለም። ይሄ ዴድ የሆነ ቴዎሎጂ የምዕራቡን ቤተክርስቲያን ለግብረ ሶዶም አሳልፎ የሰጠ ቤተክርስቲያኖች እንዲዘጉ ያደረገ አሮጊቶች ብቻ ሽማግሌዎች ብቻ እንዲቀሩ ያደረገ አጉል ይሄ ዝም ብሎ ወይ ከንቱም የለ ምናምን ፔንቴኮስቴ ቴዎሎጂ የለውም። ማን ነው ያለው? ጎርደን ፊማን ነው። ዋን ኦፍ ዘ 4 ስታርስ ኦፍ ዘ ኒው ቴስተመንት ስኮላር የሚባል ፔንቴ። ስለዚህ በራሳቸው በኢቫንጀሊካልሱ የታወቁ በሚባሉ ሴሚናሪ ገብተው ከፍተኛ ውጤት በማምጣት ተመርቀው በዓለም ላይ መጽሐፍትን የሚጽፉ ብዙ በደርዘን የሚቆጠሩ ጴንጤዎች አሉ። እኛ በልምምድም እናምናለን፣ በዶክትሪንም እናምናለን። ደረቅ ዶክትሪን ህይወት የማይለውጥ ጭንቅላት የሚያሳብጥ ፍቅር የጎደለው ቴዎሎጂ አንቀበልም። በእግዚአብሔር መንፈስ የታሸ በቃል እውነት ላይ የተመሰረተ በፍቅር የተሞላ በኃይል የተሞላ ሃሌሉያ። ለምሳሌ እኔ ጴንጤ ነኝ ምንጥጥ ያልኩ እስካሁን ድረስ ጴንጤ ነኝ። በልሳን ጸልያለሁ። አሁንም አልኮረጅኩም። የኮረጀ ይተው። እኔ ተሰጥቶኝ ነው የምጸልይ እና እኔ መንፈስ ቅዱስ ማለት መጀመሪያ እግዚአብሔር አሉ፣ ኢየሱስ አሉ፣ ሶስተኛ መንፈስ ቅዱስ ሲሉኝ ተበሳጨው። እንደውም እኔ ተፈራ እንዳሮ የሚባል ልጅ ወደ ነጩ እኔ መልስልሃለሁ የሚል ጥቅስ ይወዳል እና ቀኝ እጃችሁ እኔ ዛሬ ለእናንተ ጸልያለሁ፣ ቀኝ እጃችሁን ወደ ላይ አንሷል። እኔ ተበሳጨው። እነዚህ ሰዎች እግዚአብሔር ይላል ኢየሱስ አሉ፣ አሁን ደግሞ ሶስተኛ ከየት አመጡ ብዬ ብስጭት አለ እና ግን እኔ ማንም እጁን አይጭንባችሁ፣ ቀኝ እጃችሁን አንሱ፣ ግራ እጃችሁን እንደዚህ አድርጉ፣ እጸልያለሁ፣ መንፈስ ቅዱስ ትሞላላችሁ አለ። እኔ ድሮ ከበሮ መታ ነበር ሞሊድ ምናምን። አንድ ባላዛር መታ፣ ሰው ሁሉ አጋንንት ይወርድበት፣ እኔን እምቢ አለኝ። ፈልጌ ነበር እምቢ አለኝ። ሰው ሁሉ እምቢ አለኝ። ሴትዮዋ እባብ ሁሉ ትጠራለች ስትበሳጭ። በፈሰፋ ኮታ ትላለች፣ እባብ በሰፈር ይወራል። ሲለማመኗት ትልካቸዋለች። ባለዛር ናት። የሚገርም ነገር ነው። እኔን እምቢ አለኝ። ከዛ ትዝ አለኝና እኔ ጅኒ እምቢ ብሎኝ አልወርድ ብሎ ይሄ ካለ ለምን አይወርድም ብዬ ቀንጄ ወደ ላይ አነሳ። የኛው እንደዚህ አደረኩ። ተፈራ እንዳሮ የሚለው መንፈስ ቅዱስ የምትባል ካለ እኔ ላይ ውረድ ብዬ መጸለይ ጀመርኩ። ከተወሰነ ደቂቃ በኋላ ምን እንደሆንኩ አላወኩም። እንባዬ እንደ ጉድ ይፈሳል። እኔ ድሮ አላለቅስም፣ ስደበደብም አላለቅስም። ከዛ የሆነ ነገር ያናግረኛል። ከዛ ልብህን ደስ ብሎታል። ለመጀመሪያ ጊዜ አፍ አውጥቼ ጌታ ኢየሱስ አንተ ስለኔ ኃጢአት ሞታል ብዬ አለቀስኩ። ማን ነው ያስለቀሰኝ? ማን ነው ኢየሱስ ጌታ እንደሆነ የመሰከረ? የዛሬ 55 ዓመት from that very day on በመንፈስ ቅዱስ ከተሞላ በኋላ በአንድ ወር ነው የታሰርነው። ይገርመኛል። ከዛ ቀን ጀምሮ እስከ ዛሬ በልሳን እጸልያለሁ። ተቃጠሉ። ሃሌሉያ አሜን። ማይ ጎድነስ ጴንጤንን ፔንቴኮስታሎች ነን። ቴዎሎጂ አለን፣ ኤክስፒሪየንስም አለን። ልምምድ የሌለው ከኤክስፒሪየንስ የተፈታ ቴዎሎጂ ደረቅ ነው፣ ገዳይ። በብሉይ ኪዳን እግዚአብሔር የተጠቀመባቸው ሰዎች በሙሉ የእግዚአብሔር መንፈስ ላያቸው ላይ መጥቷል። በአዲስ ኪዳንማ ምን ልንገራቸው? ስለዚህ በስጋ ኃይል በጭንቅላት ጡንቻ ምናምን ወንጌል መስበክ አይቻልም። በእግዚአብሔር ቃል በመንፈስ ቅዱስ ኃይል ድንቅ የሆኑ የፈውስ ስጦታዎች እስከ ዛሬ በሕይወት ያሉ ሰዎች አሉ፣ ከሞት ተርፎ። ከዛ አንዱ ለምሳሌ አሁን የኛ የህብረት ፕሬዚደንት የሆነ ወንድማችን ሐኪም ስንት ቀን ነው የሰጠው? ትሞታለህ ተብሎ ከሆስፒታል የተባረረ አሁንም በሕይወት ያለ አገልጋይ ሲጸልይለት ተፈወሰ። ፈውሱ ከሱ ጋር ቀርቷል። ደርዘን መጥራት እንችላለን። ስለዚህ እውነተኛ ጴንጤዎች ሰዎች ሲለፈልፉ ዝም አትበሏቸው።
አጀንዳ እየፈለጉ ነው። ሐሰተኛ ሲቃወሙ እኛ አብረን ተቃውመናል። አሁን ወደኛ ስለመጡ አጀንዳቸውን እዛው ማቆም ይገባናል። በዚህ አጋጣሚ አማኑኤሎችም፣ ሙሉ ወንጌሎችም፣ ሕይወት ብርሃኖች፣ ገነቶች፣ ጤንጤንን የምትሉ ሁሉ ሌሎችም ካሪዝማቲኮች ቃለ ሕይወትም አሁን ካሪዝማቲክ ነው፣ መካኒዝም ካሪዝማቲክ ኢትዮጵያ ውስጥ ጴንጤ ያልሆነ ያልተነካ በመንፈስ ቅዱስ የማይናገር ልታገኝ አትችልም። ተስፋ ቁረጥ። እኛ ጴንጤዎች ነን። ሃሌሉያ